ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ተከታታዮቻችን ይህ በየሳምንቱ ከኢሳት አዲስ አበባ የሚተላለፍላችሁ እኛስ ፕሮግራማችን ነው። በዛሬው የእኛስ ፕሮግራማችን የመታሰቢያ ቀጸላ አሳይሽ ታምሩ፣ ሰብለወርቅ ታደሰ ከአውስትራሊያ እንዲሁም ገሊላ መኮንን ከጣሊያን በጋራ ከናንተ ጋር እንቆያለን። ርዕሰ ጉዳዮቻችን ህወሓትና ከህወሓት ጋራ ያሉብን ችግሮች እንዴት እንለፋቸው፣ ችግሮቹ ምንድናቸው፣ ችግሮቹን በአሁን ሰዓት እንዴት እንለፋቸው፣ እንዲሁም ደግሞ የውጪ አገራት ተጽዕኖ በአገራችን ላይና የመሳሰሉት ጉዳዮች ላይ እንወያያለን። አብራችሁን ቆዩ። ባልደረቦቼ እንኳን ደህና መጣችሁ። አሳየሽ ዛሬም ከአዲስ አበባ ስቱዲዮ ነሽ። እንግዲህ ሁሌ እንደዚህ ቢሆን ደስ ይለኝ ነበር ግን አይመስለኝም። ልክ ነው። ብዙ የኢትዮጵያ ችግሮች ሲነሱ ከህወሓት ጋራ በጣም ኃይለኛ ቁርኝት እንዳላቸው ወይ ፈጣሪያቸው ህወሓት እንደሆነ እየተረሳ ይመጣል። አንዳንዴ ህወሓትን ባንድ ጎን እንደዚህ እንልና ችግሮቹን ደግሞ ተሸክመን ይዘን እየሄድን ሌላ ነገር ውስጥ ልንገባ እንሞክራለንና የህወሓትን የማስወገዱ ሂደት ወይ ህግ የማስከበሩ ሂደት እንደውም ተያያዥነት ኖሯቸው እዚህ ሀገር ላይ በህወሓት የተተከሉ ችግሮችንም እስከ መንቀል ድረስ መሄድ አለበት ነው የሚባለውና እኔ ለመጀመሪያ ያህል ከህወሓት ዋና ችግሮች ይሄ የነጻነቱን የምኑን ማህበረሰቡ በአብዛኛው የሚያውቀው ነው። ግን በተለይ የሌብነቱ ላይ እኔ ሙስና የሚባለው በሌብነት ቀይሯለሁ። ለምን ሌብነት አጸያፊ ነው። ሙስና ሲባል ትንሽ ያባበሉት ሌላ ተራ ነገር ላይ ያስመስሉት ሁሉ እየቻለ ነው ብዬ ነው ማስበው። አገራችን ከላይ እስከታች በሌብነት ላይ ነው የተመሰረተችው። ይሄ ደግሞ ህወሓት ያመጣው ነገር ነው። ሌላ የኢትዮጵያ ህዝብ ጨዋ ነው፣ ሌብነትን አያውቅም። አሳፋሪ ነገር ነው ሌብነት። ግን ህወሓት ሌብነት ተራ ነገር እንደሆነ ከተራ ቀበሌ እስከ ትላልቅ ተቋማት ላይ ሌብነትን አስተዋውቆናል። አሁን ሰሞኑን እየታየ ያለው ነገር የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤም በህገወጥ መንገድ የተሰሩ ቤቶችን ንብረቶችን ብዙ ጉዶች በየጊዜው እየወጡ ነው። ስለዚህ እነዚህን የሌብነት ሂደቶች ህወሓትን ዝም ብሎ ከስልጣን ማስነሳት ብቻ ሳይሆን ከሌብነቱ ጋር ተያይዞ መጡ ችግሮችንም አብረን በጋራ ማየት አለብን የሚለው ሐሳብ ነው። ሁለተኛው የድንበር ጉዳዮች እኛ በድንበር እዚህ ጋር እዛ ጋር ተባብለን በዚህ ደረጃ የተናቆርንበት ጊዜ ቢኖር አሁን ነው እና ህወሓት ይዞልን የመጣው ነው። ህወሓት መጣ፣ ሐሳቡን አመጣ፣ አሰመረ። ከዛ በሉ እንግዲህ ብሎ ፊሽካውን ነፋና እርስ በርስ እንድንጋደል ይፈልጋል። አሁንም ህወሓትን የማስወገድ ሂደት ላይ እያለን የድንበር ጥያቄዎች ወይም ከዚህ በፊት ህወሓት ያደረጋቸው የድንበር ህገወጥ አከላለሎች ጥያቄ ሆነው እየመጡ ነው። አዎ ጥያቄ ሆነው መምጣት አለባቸው፣ ህገወጥ ናቸው፣ መስተካከል አለባቸው። ግን አሁን ይሄ ነገር ደግሞ በጣም ሴንሲቲቭ ነው፣ በጣም አደገኛ ነገርም ስለሆነ አሁን ለጊዜው ህወሓትን የማስወገዱ ሂደት ላይ እንዴት ነው ፎከስ አድርገን እዛ ላይ ትኩረት አድርገን መጀመሪያ ህወሓትን ማስወገድ ከዛ በኋላ ከህወሓት ጋር ተያያዥነት ያላቸው ችግሮችንም በሂደት ቀስ ብለን ህወሓት እንደሚፈልገው በደም መፋሰስ ሳይሆን በስነ ስርዓትና በጥናት እንዴት ነው ይሄንን ነገር መልስ መስጠት ያለብን የሚለው ነገር እንድንወያይበት ነው። እኔ መቼም ህወሓት ጨለማን ይዞልን መጥቶ በዛው በጨለማው መንገድ ሄደን በዚህ ክልል በዛ ክልል ተባብለን እንድንጣላ አይደለም። ይሄ አሁንማ ኦሬዲ የህወሓት ሲንድሮም ያለችው ባለፈው ሰብለ ወይም የህወሓት ጨለማን ይዘን ጨለማውን በጨለማ ለመፍታት መሄድ ነው። ከዛ የተሻለ ትልቅ አዲስ ሐሳብ ሁሉንም የሀገራችን ክፍሎች የሁላችንም ማንኛውም ግለሰብ የሚኖርበት የከሌ የማይባባልበት መንገድ ላይ እንደርሳለን ብዬ ተስፋ አረጋለሁ። አሳይሽ አመሰግናለሁ መቲ። እኔ በሁለት ወይ በሶስት ከፍዬ በሄድባቸው ነገሮችን ደስ ይለኛል። በመጀመሪያ አሁን ያለንበትን ሁኔታ እንዴት አድርገን ብዙ ዋጋ ባላስከፈለን ሁኔታ ህወሓቶችን ጁንታውን እናስወግዳለን ወደሚለው እና ተግዳሮቶቹ ምንድናቸው ወደሚለው መሄድ ፈልጋለሁ። አሁን እነኚህን ብዙ ሰው እንደሚለው ይሄ በቃ ኔክስት ዊክ ይሄዳሉ፣ ቀላል ነው ጦርነቱ፣ ሰራዊታችን እያሸነፈ ሄዷል የሚሉ ብዙ ሰዎች አሉ። እኔ በጥንቃቄ ነው እሱን ነገር ማየው። አዎ እስካሁን ድረስ ድል እየቀናን መተናል። አሁን በመቀሌ ዙሪያ ያለነው በመቀሌ ዙሪያ ያለው የጀግንነት ጉዳይም አይደለም። ምንም ኃላፊነት ከማይሰማቸው ሰዎች ጋራ አንዳንድ ጊዜ የኛ ሀገር ሰው ጣብም ፍቅርም ከጨዋ ጋር ነው የሚባል ነገር አለና ከነኚህ ሰዎች ጋር በፍጹም ኃላፊነት ከማይሰማቸው ሰዎች ጋር የሚደረግ የመጨረሻ ፍልሚያ
ብዙ ወገኖቻችንን ሊጎዳ የሚችል በኋላም ብዙ ቁርሾ ጥሎ ሊሄድ የሚችልና ከጦርነቱ በኋላ እነዚህ ሰዎች ከሄዱ በኋላ ሊጠብቀን የሚችለው አገር በከፍተኛ ደረጃ አስቸጋሪ ሊሆን የሚችልበት ለመኗኗር ሁኔታ አለ። ለምሳሌ አሁን ከሱ ካነሳሽ ግን አሁን ይሄንን ጦርነት ባንድ ልብ ኢትዮጵያውያን በሙሉ የችግራችን ሁሉ መሰረት የሆነውን እንደ ሀገር ኤግዚስት እንዳናረግ ተግዳሮት የሆነብንን የጁንታውን ለማስወገድ አንድ ልብ መሆን ያስፈልጋል። ሁሉ ጊዜም እየተሸነፍን የመጣ ነው እየተገዛን የመጣ ነው በተከፋፈለ ሐሳብ ነው እነሱ እየተጠቀሙብን የመጡትን በዚህ ነው እና አሁን ቀደም ያነሳሽው ነገር ለምሳሌ ሰሞኑን በየሶሻል ሚዲያው የምናየው ይሄን መሬት የኛ ነው ይዘነዋል ከዚህ በኋላ ንቅንቅ የለም በሌላ ሳይድ ይሄኛው የኛ ነው አው እነዚህ ነገሮች በሙሉ በደንብ መታየት አለባቸው በየአካባቢው የተሰሩ ግፎች አሉ ማህበረሰቡ ከቦታው የተነቀለ የተገደለ የተባረረ የወልቃይትን የመሰለ የራያን አካባቢዎች አሉ ግን እሱ አሁን ጊዜው አይደለም ምክንያቱም እነኚህ ሰዎች እኛ በተነታረክን ቁጥር አንደኛ ጦርነቱን ለማሸነፍና እነዚህን ሰዎች ለማስወገድ የምናረገው ትግል ተግዳሮት ይገጥመዋል ሁለተኛ ኢሚዲየትሊ ከዛ በኋላም የህዝብ ያልሆነን ጦርነት ወደ ህዝብ አስተላልፎ ነገ ከነገ ወዲያ ብዙ ይዞን የሚሄድ ችግር የማንወጣው ችግር ውስጥ ሊያስገባን ይችላል ስለዚህ በይደር የሚቆዩ ነገሮችን የድንበር ጉዳይን ወይም በተሰየመው በዚህ በድንበርና እንትን ኮሚሽን በኩል ወይ ሌላ ባለሙያዎች ታሪክ አዋቂዎች ተጨምረው ነገ ከነገ ወዲያ ሁሉም ሰው የሚገባውን የሚያገኝበት ትክክለኛ ፍርድ የሚገኝበት ስርዓት እንዲመጣ የዛሬው ነገር ላይ ከኳሱ ላይ አይናችንን ማንሳት የለብንም እና እኔ አክቲቪስቶችንም ሌላ የሀገራችን ሰዎች ወዳጆቻችንን የምለምነው ይሄ ጦርነት ነህዋትን የማስወገድ ጦርነት ቀላል ጦርነት አይደለም ገና ላለቀም ገና ከባዱ ፓርት ከፊታችን ነው ያለው ልክ እንዳለቀም ብዙ ችግር ውስጥ የምንገባበት ሁኔታ ነው ያለው እኔ በትንሹ የሩዋንዳን ጦርነት እንዳለቀ የነበረውን ነገር በጠቅስ ደስ ይለኛል ካጋሜ በ2000 ያንን ሀገር ሲረከብ ገብቶ ከ40% በላይ ህዝብ አልቋል ሬሳ በየመንገዱ አጥንት በየመንገዱ አለ የስብስብ መቃብሮች በየቦታው አሉ ወንጀለኞች ገና መሳሪያ ይዘው ቆመዋል ወንጀለኛ ተብለው እንዳይፈረዱ የሁቱ ሚሊሻ የሚባለው ልጆች ናቸው ወጣቶች ናቸው ለፍርድ ለማቅረብ ፍርድ ቤትና ዳኞች አልነበሩም ሩዋንዳ ከነበራት 800 በላይ ዳኞች ውስጥ በዛን ጊዜ 50 አይሞሉም የተረፉት ሰውን ሰር ቢባል እስር ቤት አልነበረም የተገነባው እስር ቤት ከ15000 ሰው በላይ የማይዝ ነው ይሄ ኢንተርናሽናል ክሪሚናል ኮርት ተብሎ ታንዛኒያ ውስጥ የተመሰረተው ኢንተርናሽናል ኮርት በጣም ቀንደኛ የሆኑትን የተወሰኑትን ብቻ ነው ፍርድ ላይ ለማቅረብ የተቻለውና ጦርነቱ አልቆ ህዝቡ ተፋጦ ጎረቤት ከጎረቤቱ ተጋድሏል አስተማሪ ከተማሪው ጋር ተጋድሏል ብዙ ሰው ከ5 ቤተሰቡ አንድ ነው የተረፈው ከ100,000 በላይ የሚሆኑ ህፃናት እናትና አባታቸውን አጥተዋል የሚበላ የለም እና የተጋደሉ ሰዎች ተፋጠው ቆመው ፍርድ ለመስጠት እንኳን ማን ነው ጥፋተኛ ለማለት እንኳን በማይቻልበት ሁኔታ እንደገና በቂምና በቁርሾ ሊጋደሉ ተፋጠው ነበር እና ምንም ምርጫ ሲጠፋ ወደ መጨረሻ ላይ የተደረገው የሳር ላይ ፍርድ ቤት የሚባል ወይም በየቦታው በየሜዳው እየተቀመጡ ከኮሎኒያል ዘመን በፊት የነበራቸው አይነት የሰፈር ዳኝነት ውስጥ ገብተው የተፈራረዱበት ወንጀለኞቹን በተቻለ መጣን ለማጽዳት የሞከሩበት መንግስት ሰዎች እንዲበሉ ጥረት ያደረገበት እና በጣም ሊገለጽ የማይችል አሰቃቂ ሁኔታ ነው የነበረው ከጦርነቱ በኋላ እና አንድ ጦርነት ሲያልፍ በተለይ ዘረኝነት ያለበት ሩዋንዳ ውስጥ 3 ዘር ነው ያለው በተለይ በዋናነት የተጋደሉት 2 ናቸው እኛ ጋር በጣም ብዙ ቁርሾ ነው ያለውና ማንንም ሰው ተረጋግቶ ዛሬ ማየት ያለበት እንዴት የመጨረሻውን ምዕራፍ ጦርነት በጥንቃቄ እንሂድበት እንዴት ህዋት የፈጠረልንን ችግሮች ቀስ ብለን እንያቸው ወደ በኋላ እንያቸው ቁጭ ብለን ከችግራችን አልፈን ከጦርነቱም በኋላ ቁርሾ ቂም በሽታ እንዳይቀር እያንዳንዱ ሰው የይቅር ባይነት አብሮ ለመቀጠል የይቅር ባይነት የመረዳዳት የፈረሰውን የመስራት የተፈናቀለውን የማደራጀት ስራ እንዴት እንስራ ነው ሌላ ያልሽው የኢንተርናሽናል ኮሚኒቲው ነው ኢንተርናሽናል ኮሚኒቲው ሁሉ ጊዜ የራሱን ናሽናል ኢንትረስት ነው የሚጠብቀው ይሄ ባለፉት ዘመናት ያየነው ነው እኔ በበኩሌ የተወሰኑት
ኢትዮጵያ ውስጥ ይሄ ኤትኒክ ኮንፍሊክት የሌለበት ጠንካራ ሀገር ችግር የሌለበት ቁርሾ የሌለበት ሀገር እንዲኖር የሚፈልጉ አይመስለኝም ችግራችንን እኛንን የምናውቀው በምን ሁኔታ እንደምንሄድና እሱ ላይ ኮስተር ሌላው ስደተኛ ነው አውሮፓ ያለው ችግር ምናየው በየመንግስቶቻቸው ስደተኛ ይፈላብናል የሚል ጭንቀት ነው ያላቸው ለዚህ ነው በምንም ኮስት የጦርነት ይቆም ይያሉ የሚጮሁት እሱ ግን ጠቅላይ ሚኒስትራችን ቆራጥ እርምጃ እየወሰዱ ነው ያሉት እኛም ከጀርባቸው መቆም አለብን እነዚህ ናቸው ሙስናን የተመለከቱትን ሌሎችን ችግሮቻችንን እንዴት ሪል ወደ ሆነ ዲሞክራሲ እንሄዳለን እንዴት ያረግን ቀስ ይያልን እንደ ሀገር እንቀጥላለን የሚለውን ወደ በኋላ እንሄድበታለን አብዛኛው ነገር አንስተዋለች ማለት ምንድነው የሚቀርው ማለት በህዋት ያተረፈልን ነገሮች አሉ ከዚህ በፊት ማውርተናቸዋል አይ ቲንክ አብዛኛው ነገሮች አሳየሽ መልሰዋለች እኔ አንድ ነገር ይታየኛል እንደ ሀገር የ110 ሚሊዮን ህዝብ የሚኖርባት ምድር መሆናችንን መርሳት የለብንም ከ80 በላይ ኤትኒክ ሲቲ ያለበት በባለፉት 27 አመት ኦልሞስት 30 አመትን በለው እንደ ስርዓት ሆን ተብሎ በየአካባቢው ጊዜውን የሚጠብቅ ቦምብ ቀብረውልን እንደኔ የህዋት ሌጋሲ ብለን የምንለው ማለት ነው በሂደቶች ውስጥ የሚፈነዱ ቦምቦች ናቸው እነሱ ነው እየነቀለን የመጣ ነው አሁንም ከዚህም በኋላ በጣም አስተጋሪ ነው የሚሆነው ሁለተኛ ባለፈውም ብያለሁ እንደ ካንሰር ያዘን የህዋታዊ ምንድነው ህዋትን ስንል አሁን for sure ይሄ አንድ ብሔር ብቻ ብለን ምንለዋለን of course አሁን የወጣው ከአንድ ብሔረሰብ ቢሆንም ከትግራይ ማህበረሰብ ውስጥ የወጣ ቢሆንም ግን ሁሉም ትግራይ አይደለም ይሄን በጣም ክሊር መሆን አለብን ከዛ ባሻገር ግን ይሄ በሽታ በ27 አመት በ60 አመት ትርክት ውስጥ በእያንዳንዱ ውስጥ የገባ ነገር ነው አሁን ተግዳሩ አንዱ ሌላ በጣም ሰሞኑን ሰማው ነበር ዶክተር ብርሃኑ ከኢትዮጵያ ቴሌቪዥን ጋር የሰጠው አንድ አስተያየት ነበርና የህዋትን ወይም ቢዝነስ ሲናገር ይሄ የወንበዴ ካፒታሊዝም ብሎታል ማለት ያ የወንበዴ ካፒታሊዝም ምንድነው ስንል አሁን ኢትዮጵያ ውስጥ የምናያቸው ችግሮችን ያየናቸው አሁን የኮራፕሽን እንዲ በአለም ታሪክ እኔ ሰምቼ አላቅም ህንጻ ቆሞ ባለቤት የለውም ይሄን ያህል ካሬ ሜትር ማን ባለቤት በጣም የሚገርም ማለት በጣም የሚገርም እኮ ነው ማለት ወንበዴ እንኳን የዘረፈውን ያቃሌት እንዳለ ማለት ነውና ምን ያህል አስቀያሚ ኢኮኖሚካልና የማህበራዊ ቀውስ ፈጥረው እንደሄዱ በቀላሉ ይሄን ደግሞ እንወጣዋለን ማለት በጣም አይ ቲንክ በጣም ሲምፕል መሆኑ ማየት በጣም ትክክል አይደለም ከዛም ይመስለኛል አብዛኛው ሰው በአንድ ኦቨርናይት የሚቀየር ያለ ነገር ይሄ ሁላችንም ከባህሪ አቅጣጫ ይወረስ ነው ይኖራል በዚህ ጊዜዎች ውስጥ ሀብት ያፈራ ቡድን አለ አሁን ሄድና በትክክለኛ ኢኮኖሚ ቡድን ውስጥ ገብተ ከብሔርነት ወጥተ እንደ አንድ የነጋዴ ኮምፒውተር አድርገና ብትሉ ምንም ማይችላል ስለዚህ ባለ በሌላ ኃይሉ ይሄንን የሀገራዊ ለውጡን ስቲር ማረጉ ወይ ማማሰሉ አይቀርም እሱ ደግሞ የሚፈጥረው ችግር አለ ሌላው እንደተባለው ነው ለምሳሌ በየቦታው እኔ አሁን አይ ቲንክ አሳየሽ አነሳችሁ የወልቃይት የራያ እንዲሁም ሌሎች አካባቢ ላይ የተነሱ በአፋር በኩል ደግሞ አፋርና ትግራይ መካከል ያለም ችግር አለ በየቦታው ብንሄድ ደቡብ ውስጥም ያላለ ሆን ተብለው የተተወው ማለት ነውና ይሄ አንዱ ተግዳሮት ስለሆነ ምን ጠይቀውን ነገር በማወቅ አለብን ሪሊ የመጣነውን የጀመርነውን ነገር በዚህ በአንድ አመት በሁለት አመት አሁን ካልሆነ የሚለው አካሄድ አሁን የሚያገኘነው ነገር የሚያሳጣን ስለሆነ በጥንቃቄ መታየት አለበት በያስባሉ ያ የህዋት ሌጋሲ ነው ያንን ከስሩ ነቅለን እንድናወጣ ትሪትመንት ይጠይቃል ያ ማለት ትዕግስት ማለት ነው መደማመጥ ይጠይቃል ከስጋት የወጣ ማህበረ መጀመሪያ ከስጋት መውጣት አለብን ያንን ከስጋት የሚያወጣን ደግሞ መተማመን ነው ወያኔ አንዱ የበሽታው አንዱ የህዋት አንዱ የበሽታው ምልክት ደግሞ አለመተማመን ነው ስለዚህ ማለት በዋሸት አለመተማመን መስረቅ መዝረፍ ናቸው እነዚህ ነገሮችን በጊዜ ውስጥ መፍታት አለብን ትልቁ ነገር በመተማመን ማምጣት ነው ሌላው አይ ቲንክ ከዚህ ባሻገር የውጭውን ሰው ለምሳሌ ለምንድን ነው ኢትዮጵያ እንግዲህ አሁን የተከሰተውን የህግ ማስከበሩን ሂደት እንዴት ዓለም በጣም በሚገርም ሁኔታ ማለት ነው አንድ ጄፍ የሚባል አንድ ጻፊ የተናገረው ነገር አለ ኢትዮጵያ በታሪክ አለ ወደ ኋላ ሄዶ የጣሊያንን ጦርነት በኃይለ ሥላሴ ጊዜ የተደረገው ኢንጀስቲስ እንዴት ማለት ሚዲያዎች እንዴት ይዘግቡት እንደነበረ አሁንም ተመሳሳይ በቃ እንዴት አለባቸው ማለት አፍሪካውያን በራሳቸው መፍታት ይችላሉ የሚለውን ነገር ማየት አይፈልጉም ይሄ አንዱ ፋንዳሜንታል ሆነ የሬሲዝም ፋክት ነው እኛም በዓለም አቀፍ ደረጃ ኢትዮጵያ የሚል ዩናይትድ የሆነ ያልተከፋፈለ የሚደማመጥ አመራርና ህዝብ አለ ብሎ ማሰብ ስለማይፈልጉ
እንግዲህ ቲፒኤልኤፍ አንድ ጁንታ ነው አይደለ? ከአንድ ማህበረሰብ ከትግራይ ውስጥ የበቀለ ነው። እሱን አግንነው የመንግስት ያህል አግንነው 100 ምናምን እንደው በትንሹ ከ70 ሚሊዮን በላይ ሰው የሚደግፈዋል በእርግጠኝነት ብዬ አሁን ይሄንን የሎ ኢንፎርሜሽን አብዛኛው ሰው ሰፖርት አድርጎታል። አብዛኛው ሪጅን ማለት ነው። በፖፑሌሽን ከሄደን እንደው በፊቱ ዳታ እንኳን ኦሮሞና አማራው የአማራ ክልልና የኦሮሞ ክልል ወደ 68-70% ይሆናል። እንግዲህ ይሄ ማጆሪቲ ፖፑሌሽን ማለት ነው። ሳምሃው ስናየው ማጆሪቲ ሉት ግን ድጋፍ አለው ማለት ነው መንግስት። ስለዚህ ድጋፍ አለው፣ ጀስቲፊኬሽን አለው፣ የሄደበትን ትግስቱንም ብዙ የሚገለጡ ነገር እሱን ግን ለማየት ፈቃደኛ አይደሉም። ለምን ብለን ከሄድን ምክንያቱም ኢትዮጵያ የምትባለው ሀገር በአድዋ ጦርነት የጥቁር ንቅናቄ ፈጥራለች አይደል? ሁላችንም እኩል ነን፣ እኩል የምንተዳደርበት የፖለቲካ ማህበረሰብ መፈጠር አለበት ብሎ ሁሉም የራሱን ነፃ ያወጣበትን ምሳሌ ሆነን አብዛኞቹ የአፍሪካ ሀገራት ነፃ ወጥተዋል። አሁን ምንድነው ኢትዮጵያ ምን ልታሳይ ትችላለች በዚህ ብለን ስናስብ የተረጋግታ ሰላሟ ተከብሮ ህግና ደንብ የተከበረባት ሀገር ከሆነች አባይ ላይ ያሳየነው ጉልበት አለ። ይሄን በቀላሉ ማየት አይጠየቅም። ያ ማለት ኢኮኖሚካል ፍሪደም ይመጣል ማለት ነው። ራሳችን ኢኮኖሚካሊ ፍሪ ባደረግን ቁጥር በተስማማን ቁጥርና ሊብሬት ባደረግን ቁጥር ከነሱ በህወሓት የነበረው አስተዳደር ውስጥ የነበረው አብዛኛው እድገት ምንድነው ይሄ እውነተኛ እድገት አይደለም። ምክንያቱም ከውጪ በብድር ይመጣል ያ ኢንቨስት ይደረጋል። ያ ለውጥ አይደለም፣ ያ ዲፔንደንስ ያለው አት ኢንድ ኦፍ ዘ ዴይ ሁሉ ጊዜ የአበዳሪዎቻችን ጥገኛ አድርጎናል። አሁን ግን ራሳችንን ግድቡ ያሳየው ነገር መተባበራችን ማለት ሪፎርም አደረግን። በጣም በሚገርም ተበደለው ይወድቃሉ ስንባል አንድ ሆነን የሚደግፈን በጣም ሐሳብ ያለው ማሰብ የሚችል ግለሰብን የለውጥ ቡድን ተፈጥሯል። ያ ያስደነግጣቸዋል። በተቋሚው በታብ ስናይ ያን ያህል በቃ ተከባብሮ ተደማምጦ ለመስራት ፍቃደኛ የሆኑ ጠንከር ያሉ ድርጅቶች ወደፊት እየመጡ ነው። ያ ማለት ኢትዮጵያ በራሷ የምትወስን ኢኮኖሚካል፣ ፖለቲካል እና ሶሻል ዴስቲኒዋን በራሷ ከሌላው ተጽዕኖ የምታረግ ነው። ይሄ ደግሞ ለሌላው ምንድነው ለሌላው አፍሪካ የሚሰጠው ነው። ያ ነርቨስ ያደርጋቸዋል። ምክንያቱም ኢኮኖሚያቸው ዲፔንድ የሆነው አፍሪካ በየትኛውም በታሪክ ሂደት ስናይ በኢንዱስትሪያላይዜሽን ጊዜም አሁንም በኋላ ከኮልድ ዋር በኋላ ያለውንም ነገር ብንሄድ ያለው የኢኮኖሚ ሽፍት ይመጣል፣ የፓወር ሽፍት ይመጣል። ይሄ ፍርሃታቸው ነው። ስለዚህ ባለ በሌላ ኃይል ትንንሽ ችግሮችን ኢምፕሊሜንት ማድረግ ይፈልጋሉ። እውነቱን መናገር አይፈልጉም። ሁልጊዜ አፍሪካ ዳርክ ሩም በራሷ ችግሯን የማትፈታ ኢትዮጵያም እንደ አፍሪካ ለማየት ማለት ነው። ምክንያቱም አስባችሁት ከሆነ ከጦርነቱ በፊት አንድ የዓለም ሚዲያ ላይ ዝም ብለ ጎግል አድርገን ብንሄድ የምናየው ነገር ስለ አባይ ነበር። ኢትዮጵያ እንዴት ኢንዲፔንደንትሊ 5 ሳንቲም ከሌላው ማህበረሰብ ሳትቀበል በራሷ 4.5 ቢሊዮን ብር አውጥተው በፈቃደኝነት ዜጎቿ ሊሰሩ ተነስተዋል። ሰርተው 70% በላይ አድርሰዋል። ይሄ ራስ ግራ ጋብቷቸው ነው ፓወር ሃውስ ሆነች ይያሉ ስም እየተቀየረ ይመጣበት አለ። ስለዚህ እኛ አዲስ አይደለንም ለዚህ ቢትሬድ ብዬ ነው የማስበው። በደንብ ክሪቲካሊ ማሰብ አለብን። ትግራይ የቲፒኤልኤፍ እውነት ስላለው አይደለም፣ ውሸቱ ራሱ አሁን እሱን ላውጣ ቢሉ ስንት ጊዜ ዋሽቷል። ስንት ጊዜ ሄዶ አሁን ያደረገውን እኛ ሳንለው ራሱ ኮንፈርም አድርጓል። የሰራው ማን ጀመረው ጦርነቱን የሚለው ራሱ እሱን ለማውራት እንኳን ፍቃደኛ አይደሉም። በዛ ቶን እንኳን ለማውራት ማለት ነው የሚጠይቁት አብዛኛው የኢትዮጵያዊነቱ ላይ ኩዌስችን ያለውን ግለሰብ እንጂ በኢትዮጵያዊነቱ ደስተኛ የሆነውን ግለሰብ አይደለም ወይም ማህበረሰብ አይደለም እየጠየቁ ያሉት ወርልድ ዋይድ ራሱ ብንመለከት። ስለዚህ እኔ ምን ማድረግ አለብን ወደሚለው ሲሄድ በዚህ ዙሪያ ላይ አንድ ነገር ማድረግ አለብን። ውጭ የምንኖር ሰዎች በነገራችን ላይ እኛ አሁን በአውስትራሊያም ደረጃ በምንኖርበት አካባቢ በጣም አክቲቭሊ እንንቀሳቀሳለን። እውቀት ስለሌላቸው አይደለም። በቅርቡ ራሱ ነው የምኖርበት ሀገር ኤስቢኤስ ማለት ኮምፕሊትሊ ሌላ ኢንፎርሜሽን ያወጡት፣ ግን በቂ መረጃ እጃቸው ላይ እንዳለ እናውቃለን። ያወጡት ሴንሴሽናል የሆነውን ዓለም ሌላው የሚያወራውን ነገር ነው። የቢቢሲ ያወጣው ምናምን ላይ ነው ፎከስ የሚያደርጉት ራዘዛን ፋክት ቤዝድ የሆነ እንትን ከማውጣት ይልቅ ማለት ነው። ስለዚህ ሌላው እነዚህ የቲፒኤልኤፍ ሰርቀውም ዘርፈውም በሌግዠሪ ሁን ብለው ያወጧቸው ብዙ ሰዎች አሏቸው። የዚህ የብሔር ፖለቲካም ስለሆነ የሚጫወቱት በሚገርም ሁኔታ በእኛ እድሜ ያሉት ፈርስት ጄኔሬሽን አይደለም፣ ሁለተኛው ሶስተኛው ጄኔሬሽን በሚገርም ዘረኝነት እንትን ከትበውታል። ያ 24 ሰዓት ተጥዶ ወጣቱ እንግሊዘኛ የሚናገር ወይም በሚኖርበት ሀገር ቋንቋ በደንብ የሚያነብ የሚጽፍ በዛ የተወለደው ብዙ ኔትወርክም አላቸው። ያን ተጠቅመው በጣም ሎቢ እያደረጉ ነው ያሉት ለኔጌቲቭ ይሄ ለቲፒኤልኤፍ ለሚዋሸው ነገር አምነው
ስላላወቁት አይደለም ጎግል አድርገው ማወቅ የሚችሉት እውነት አለ ግን በቃ ምን ያህል ብሬን ዋሽ ሊሆኑ እዚህ ያሉ እሱ ገና ትግል የሚጠይቅ ነው እኔ ኢትዮጵያዊ በአገሩ አንድነት ላይ ያገሩን ማደግ የሚፈልገው ራሱ የሆነውን ነገር ያደርጋል እንጂ ለሚቀጥለው ሁለተኛውን ጄነሬሽን በደንብ እያሳተፈ አይደለም ያን በደንብ ማሳተፍ አለበት እነሱን መጠቀም መቻል አለበት እውነቱን መንገር መተውኛን ቻሌንጅ ያደርጉናል አንዳንዶቹ ነው ለምንድነው የራሱ ዜጋ የሚገለው ጥሩ ሰው አልነበር የተባለው ምክንያቱም ከኛ ወገን ብዙ አልተነገራቸውም ስለ ህወሓት ምክንያቱም ባህላችንም ይላል አይደለ ለሚያድግ ልጅ ቄም አይያዝም አይደል ቄም አይነገርም ቄም እየነገርን ወይም ክፋትን እየነገርን ስለማናሳድግ ነው ሌሎች ግን ጎትተው ራሱ የሚያሰማቸው ነገር አለና አይ ቲንክ እኛ በውጭ የምንኖር ሰዎች መልእክት ምንድነው ሰከንድ ፈርስት እና ሰከንድ ጄነሬሽኑን በደንብ አድሬስ ማድረግ አለብን የኢትዮጵያ ብዙ ወዳጆች አሉ ቅድም እንደጠቀስኩት አሁን ጄፍ የሚባለው በደንብ የኢትዮጵያን ሁኔታ እኔ ጸሐፊ ነው ግን በኢትዮጵያ ጉዳይ ላይ በጣም ብዙ ሲያጠና ስለነበረ በፍቃደኝነት እኔ ዓለም ባያዝድ እንደሆነ ያስቀመጣቸው አርቲክሎች አሉና እንደዛ አይነት ቅን ሆኑ አሉ እነሱ ድምጽ ግን አይደለም ተደጋግሞ የሚሰማው የሚፈልጉት እንዳልኩት ቅድም ሊደንቀን አይገባም ዓለም አዛብቶ ቢጽፍብን አሁንም እንዳድዋ ውስጥ ድጋፍ እስካለው ድረስ ውስጥ ተስማምተን ኢትዮጵያዊነትን አጠንክረን እስከወጣን ድረስ ታሪካችን የሚነግረን ምንድነው አሸናፊ ሆነን ነው የምንወጣውና በዛ መቀጠል አለብን ሌላው ግን ምንድነው እንደናሸንፍ የሚያደርገን አደጋ የሚሆነው ምንድነው በየ ማስበው እስከዛሬ በኢሊቱ በመሐከል ነው ግጭቱ ያለው በህዝብ መካከል ግጭት እንዳይፈጠር ማድረግ ነው በዋናነት እርስ በርሳችን ይሄ ያኖራት ኢትዮጵያን ያኖራት በህዝቦች መካከል ያለ መቀባበል ነው ወያኔ የፈጠረብን ህዝብ ውስጥ ኢንፍልትሬት ያደርገ ነው እሱን በጣም ጊዜ ወስደን ልናክመው የሚገባ ነገር ነው ለማለት ነው እሺ እዚህ ላይ በእርግጠኛነት ተመልሰን መምጣት አለብን ምናልባት ውጪ የሚኖረው ማህበረሰብ የተለያዩ ሐሳቦችንም ሊያንጸባርቅ ይችላል ምን ያህል መንቀሳቀስ አለበት የሚለው እንደ ሀገር ደግሞ አሁን እንዳልሽው የውጪ ተጽዕኖ በጣም ጫና ላያችን ላይ እንዳያደርስብንና ሁሌ በእኛ ሀገር ላይ የነሱ ፈላጭ ቆራጭነትስ እስከመቼ ነው የሚቀጥለው የሚለው መነጋገር አለብን ገሊላ እንግዲህ ለአመታት አጀንዳ ብሎ ስራዬ ብሎ በኢትዮጵያና በኢትዮጵያዊነት ላይ የዘመተውን ቡድን ኢትዮጵያኖች በአንድነት ሆነው ለማስወገድ ወይም ችግሩን ከምንጩ ለማድረግ በሚያደርጉት ትግል ላይ ሊመጡ የሚችሉ ተያያዥ ችግሮች አሉ ወይም ከዚህ መተናነቅ ጋራ አብረው የሚመጡ ችግሮች አሉ እንግዲህ ሰሞኑን የሰማናቸው ዘግናኝ ለጆሮም ላይንም የሚከብዱ ዘግናኝ ነገሮችን እየሰማን ነው ግን እነኚህ በተለየ ማካድራውን የንጹሃንን ሞት ማንሳት ፈልጋለሁ ምክንያቱም እንደዚህ ጋር እንደ ሀገር ለብዙ ጊዜ ብንከታተለው ብዙ ጊዜ በተለያዩ ቦታዎች ላይ በተለያዩ አጋጣሚዎች እንደምናነሳው በሶማሌው በቤንሻንጉሉ በተለያዩ ቦታዎች በአፋር ብዙ ለአመታት ሰቅጣጭ ነገሮችንም ቢያደርጉም አሁን በተለይ ሁሉ ነገራችን በሀገራችን ህልውና ላይ ባተኮረበት ሰዓት የመጣ የሰማነው ሰቅጣጭ ነገር ነውና ስሜቴን ተቆጣጥሮታል እርግጥ ነው የዛሬ ስንት ጊዜ በሀገራችን ባላት ፖለቲካና ኢኮኖሚ መረጋጋት ምክንያት በስደት የወጡ ወንድሞቻችን ላይ አይሲስ ስረት ያሳረፈበትን ጊዜም ነው ያስታወሰኝ ከዛ ጋር ነው አነጻጽሬ ያየሁትና ይበልጥ በራስ ወገን ላይ ይህንን አይነት እርምጃ በተለይ ወጣቶች እንዲወስዱ ያስደረገ ያንን አቅም የሰጠ እስከዛ ድረስ ነው እንዴ እስከዚህ ድረስ ያደረሳቸው የዚህ የሥርዓት የህዋት አስተምሮት ምን ያህል የሰዎችን ጭንቅላት ተቆጣጥሮ እጅግ ሰቅጣጭ የሚባል ነገር እንዲያደርሱ ማድረጉን ስመለከት በምንም አይነት መንገድ ኢትዮጵያኖች እስከዛሬ እስካሁን ቅጽበት ድረስ ከተባበሩት በላይ ተባብረው ይህ ነገር በሁሉም አቅጣጫ በሁሉም የሀገራችን ክፍል እንዳይደገም
ከተባበርነው በላይ መተባበር አለብን ማለት ፈልጋለሁ በቂም ወይም በህዝብ ለህዝብ ቂም እንዳይመለከተው ምክንያቱም ስርዓቱ ወይም የቡድን ሁሉንም ነገሮች አሳይቶናል አጥፊ ጠፍቶ መጥፋቱ ላይ ቀር አጥፍቶ ለመጥፋት የሚሄድበትን ስቴፕ ሁሉ አሳይቶናል እና መደረግ ያለባቸው ጥንቃቄ ብዬ ማስበው ትንቅንቁ እንዳለ ይህንን ቡድን ከምድራችን ላይ ሀገራችን ላይ ለማድረቅ ለመደምደም የሚደረገው ትንቅንቁ እንዳለ ሆኖ አሁንም እያንዳንዱ ኢትዮጵያዊ በጥንቃቄ ቀጣይ ነገሮች ይኖራሉ ቀጣይ ቅድም ሰብለ እንዳለችው ቀጣይ በየቦታው ላይ የተቀባበሩ ነገሮች አሉ እነሱን እንዳይፈነዳዱ የሚቻለውን ያህል ጥንቃቄ መደረግ እንዳለበት አምናለሁ ከዚህ በላይ ልናየው የምንችልበት መንገድ የለም እጅግ በጣም ሰቅጣጭ በሆነ የንጹሃን ደም ነው ያያየን ያለነውና መጠንቀቅ አለብን ለነገዋም ኢትዮጵያ ለልጆቻችን እንግዲህ ደጋግመን እንደምንለው እኛና በእኛ ዘመን ያሉት ትንሽ ቀደም ያሉትም በየጊዜው ሰቅጣጭና ስጋት ሰቀቀን ያለበት ነው የኖርነውና እንደው በትንሹ እንኳን ለልጆቻችን ቂምን ባላዋራሰ መንገድ ብልሃትን በተሞላበት መንገድ እነሱ ባስቀመጡልን መንገድ ክብርም አለኝ አሁንም ሁኔታውን ለሚመሩት በየቦታው ላይ ተደርጎባቸው መቼም የሰው ልጅ አደጋው ሲደርስበት ወይም የሆነ ከባድ ነገር ሲደርስበት ተፈጥሯዊ ነው ሪአክት ያደርጋል ግን ወዲያው ያንን እንኳን ሳያደርግ ህዝባችን አሁንም በብልሃት እንደያዘው ሁሉ ከዚህም በላይ በብልሃትና በዘዴ እንዲይዘው ጥሬን ማስተላለፍ ፈልጋለሁ ያው ይሄ ነው መልክቴ ሌሎቹ በውጪው ዓለም ላይ ያሉ የሥርዓቱም ስርዓት ሊለው አልችልም ይሄንን አጥፍቶ ጠፊ ቡድን በውሸት ላይ ልቦናቸው ያውቀዋል መቼም ሁሉ ጊዜ እንግዲህ እንደዚህ ነው ማቀርበው ልቦናቸው ያውቀዋል እየሆነ ያለውን ነገር ከአካባቢው ላይ ይሰሙታል ምን ሲሰራ እንደነበረን በደንብ ያውቁታል እና ይሄ የሰውነት ባህሪ አይደለም ለሁላችንም ለነጋችን አይጠቅመንም ምናልባት በውጭ ያሉት የሥርዓቱ ደጋፊዎች የዚህ ቡድን ደጋፊዎች እንደዚህ ኮምፎርት ዞን ላይ ብለው አስበው ሊሆን ይችላል ግን ሰዎች ናቸው ሰው መሆናቸውን ለቅጽበት እንዲያስታውሱ ተፈልጋለሁ በአንድ የአምልኮ ቦታዎች ነው ምናሳልፈው ወደርንም ጠላምንም ሀገራችን ናት እና አሁንም መጠኑን እንዲቀንስ በተለይ በሚያሳድጓቸው ልጆቻችን ናቸው ቅድም ሰብለ እንዳለችው ደጋግመው ግፊት ባያደርጉ ያልፋል ኢትዮጵያ ብዙ ከባባድ ነገሮችን የተሻገረች ሀገር ናት በ5 ዓመት የጣሊያን ወረራም ጊዜ በሊግ ኦፍ ኔሽን ጋር የወቅቱ መሪ ሐሳባቸው የሰማቸው አልነበረም ነገር ግን ኢትዮጵያኖች የጋዝ ጭፍጨፋቸውንም የተደረገባቸውንም በግራዚያን የተደረገባቸውንም ጭፍጨፋ የሰማዕታቱን የካቲት 12 ማስተው እነኝን ሁሉ ተሻግረው እንደ ሀገር ቀጥለዋል ይህም ሰዓት ያልፋል ነገር ግን በተለይ በእርስ በርሳችን ቂም በማያታርፍ መንገድ ባካችሁ አሁንም የመጨረሻውን ቀይ መስመር በሁሉም ዘር ውስጥ ያለ ኢትዮጵያዊ ከባባድ የሚባሉ ቀይ መስመሮችን አንለፍ በብልሃት እንየው በዘዴ እንሻገረው ማለት ነው የምፈልገው ወደ ቀጣዮቹ ርዕሶች በኋላ መለሳለሁ ይቅርታ ኢሞሽናል ከሆንኩኝ የሚያም ስለሆነ የኢትዮጵያ ነገር ሁሌም ለብዙ ኢትዮጵያኖች ያማል ግራ ነው የሚያጋባው ለዛ ነው በርግጥ የማይካድራው ነገር ከአይምሮ በላይ ነው ሁላችንም ዲፕረስ አርጎን የኖረ ነው አሁን ግን እኔ ገሊላም ያወራች ያለ የተሰማኝ ያለው ነገር ምንድነው ትላንትና ምን ይሄንኑ ነገር ሳስበው ነበር የኢትዮጵያ ህዝብ በእንደዚህ ሁኔታ በአንድነት ይሄንን የህወሓት ቡድን እንደዚህ አምሮ ሊጠላው ይችላል ብለሽ ታስቢ ነበር አሜን ብዙ ነገሮች አድርገዋል አብረው እኮ ያገዟቸው ሰዎች አሉ ብቻቸውን እኮ አይደለም እዚህ የደረሱት በጣም ትንሽ ግሩፕ ነው ይሄንን ሁሉ ስራ በኢትዮጵያ ላይ ያጠፋው ያገዘ አለ
በሎሌነት ያደራል አብሮ በፖለቲካ ውስጥ ይሄንን ሲያቦካ ይኖራል ዛሬ ሁሉም ክደዋቸው እነሱ ብቻቸውን ተነጥለው የሐሳቡ ባለቤት ስለሆኑ የኢትዮጵያ ከጫፍ እስከ ጫፍ ድረስ እየተቃወማቸው ያለው ጥፋታቸው ስለገባው ነው ብዬ ነው ማስበው ምን ያህል ክፉ መንፈስ ለኢትዮጵያ ለህዝብ ለማንም የማይጠቅም እንደ ዕውቀት ነው ብዬ ነው ማስበው በፊት ድንቁርና ነው ብዬ ነው ማስበው አሁን ግን ዕውቀት በቃ ይሄ መንፈስ ይሄ ክፋት ይሄ ከፋፋይ ይሄ እርኩሰት መወገድ አለበት ብሎ ሰው ከጫፍ እስከ ጫፍ ብሎ ተነሳና ይሄ ነገር ከዚህ በኋላ በኢትዮጵያ ላይ እንደዚህ አይነት የወረደና ተልካሻ መንፈስና ሐሳብ ይዞ ለሚመጣው ኃይል እንዴት አይነት ከባድ ትምህርት ሊሆን ይችላል ብዬ ያሰብኩ ነበር እንደዚህ አይነት ነገር እንደው ምልሽ ሁሉ ጊዜም የነሱ ደቀ መዝሙር ለመሆን የሚንቀሳቀስ አይጠፋም 27 ዓመት 30 ዓመት ሙሉ ያስተማሩት ትውልድ ምናልባት የነሱ መንገድ ሊከተል ቢፈልግ የምናያቸውም ደግሞ አንዳንድ እንቅስቃሴዎችም ነበሩ ይሄ እንደሚጠብቀው ያሳየ መረጃ አይሆንም ወይ መጨረሻው ማለት አው በትክክል ምንሽ 27 ዓመት ቀላል ጊዜ አይደለም በዚህ ስርዓት በእነዚህ ሰዎች ተንኮል ያልተነካ ያልተገረፈ ያልተገደለ ያልተሸወደ ያልተጭበረበረ ይሄ ማይካድራው እኮ ነገር ሰርፕራይዝ ሊያረጋና አይገባም ነው እንደገቡ የሰው መታወቂያ ላይ ብሄሩን መጻፍ ሲጀምሩ እኮ ዛሬ ለሚሆነው ነገር ያዘጋጁን እንደነበረ ታውቂያለሽ ማይካድራ ውስጥ ሰዎች መታወቂያቸው እየተጠየቀ ነው በገመድ አንገታቸው የታነቀው በገጀራ የተከተከቱት አማራ የሚል ወይም ሌላ ዘር ለንትግሬ የሆነውን እየመረጡ ነው ያደረጉት ይሄንን ያደረጉት ሲገቡ ነው ገና የተወሰኑ ኢትዮጵያውያን በዛን ጊዜ ዘሬ አይጻፍም ዘሬ ኢትዮጵያዊ ነው ብለው የሞገቱ ሰዎች ነበሩ ይሄ ነበር አደጋው ቀድሞ የታየው አደጋ ግን የሚያጽናናው ነገር ምንድነው እነሱ እርኩስ ስለሆኑ ሰይጣናዊ ስለሆኑ የማይካድራውን ጭፍጨፋ ገብቶ ልክ የሚያየው ያማራ ልዩ ኃይልና ሰራዊት ሌላ የበቀል እርምጃ ይወስዳል ብለው ተስፋ አድርገው ነበር ምክንያቱም ይሄንን ጦርነት ወደ ህዝብ ጦርነት ለማዞር እየሞከሩ ነው ያሉት ልክ ቅድም ያልኩት አይነት ነው ሁቱና ቱትሲ የተደራረጉትን አይነት እና ልክ እሱን ለማረግ አቅደው ነው በዚህ ሁኔታ ባሰቃቂ ሁኔታ ከጉዳዩ ጋር ምንም ግንኙነት የሌላቸውን ሰዎች መታወቂያቸውን እየጠየቁ የገደሉት ግን ይሄ አልተደረገም በጣም ደስ የሚለው ሁኔታ ኢትዮጵያውያን ፈሪያ እግዚአብሔር እንዳላቸው ኢትዮጵያውያን እንደዚህ አይነት ወጥመድ ውስጥ 27 ዓመት በሙሉ ቢሞክሩ በጣም ሊያስገባቸው እንዳልቻሉ በተወሰነ ደረጃ ተገብቷል በጣም ሊገቡ እንዳልቻሉ ያልተወሰደው አጸፋ ያጽናናናል አሁንም በዛ መልኩ ነው መሄድ ያለብን ምክንያቱም ከመገዳደል አንዱ ይገላል ሌላው ይጨምራል ይሄ እነሱ ያዘጋጁልን ሰይጣናዊ ወጥመድ ነው ህዝብ ተረድቶታል ይሄንን ቅድም መጀመሪያ ላይ ሩዋንዳ ላይ የመጣሁበት ሁኔታ ከዚህ በመቶ ጥፍ አስከፊ ሁኔታ ነው እዛ ሀገር ላይ ተፈጠረው ልጆች እናት አባታቸው በገጀራ ሲከተከቱ ቆመው ነው ያዩት ባል ሚስቱን አንቺ ሌላ ዘርነሽ ብሎ የገደለበት ሁኔታ ነው ያለው እና ዛሬ እንደ ሀገር ዜጋ አብረው እየኖሩ ነው አብረው ያንን የመሰለ ሀገር አፈርድም የበልቶ ነው ያገኙትና እኛ ከነዚህ ነገሮች ተምረን በጥንቃቄ ኢትዮጵያውያን ተሳስበን ከስሜት ወጥተን እነቲፒኤልኤፍ ያዘጋጁልን ወጥመድ ውስጥ ሳንገባ የሚያም ነገር ነው ይሄ ነገር ከስሜት ወጥተን ይሄንን ዳሜጅ ለመቀነስ ምን እናድርግ ወደሚለው ነው መሄድ ያለብን ስለ ኢንተርናሽናል ኮሚኒቲው ትንሽ ለመናገር ያህል ሰብለ ያለችው ነገር ነው እኔ ራሴ ሰሞኑን ልጆቼ የሚያነቡትን ነገር እያነበቡ ሲሞግቱኝ ነበር የኔ ልጆች እንኳን ስለ ኢትዮጵያ ብዙ ያውቃሉ ብዙ ነግራቸዋለሁ ምንም የማያውቀው ይሄን ሁለተኛ ሶስተኛውን ጄነሬሽን ለራሳቸው አላማ ያዝ ሌላው መንግስት ሆነው የኖሩት እነኚህ ሰዎች መንግስት ሆነው በኖሩበት ጊዜ በጠቅላላው ትላልቅ የሚባሉ ሚዲያዎችን በገንዘብ ያያዙበት ሎቢስቶች የቀጠሩበት ለዚህ ጦርነትም 27ቱንም አመት ነው የተዘጋጁት ይሄ ምናውቀው ነገር ነው የመንግስት ስልጣን ይዘው መከላከያ ሚኒስትሩን በቁጥጥራቸው ስር በመከላከያ ሚኒስትር ስም የሚገዙ መሳሪያዎችን ወደ ትግራይ አጉዘው ቀብረው በሙሉ የምናያቸው ሚዲያዎች ዛሬ የሚንጫጩትን ጦርነት ሊጀምሩ ሲሉ በደንብ አዘጋጅተዋቸዋል ግማሾቹን በገንዘብ ግማሾቹን ሎቢስት ቀጥረው በዚህ ላይ ዓለም ላይ ያሰማሯቸው ስካፍንጫቸው ገንዘብ እየሰጡ አክቲቪስቶቻቸው በዚህ ደረጃ እነሱ እኮ ስራቸው ይሄን 3 አመት አገር ማፍረስ ነበር በዚህ ሳይድ ያለው አገር መስራት ነው እነሱ አፍርሰው የሄዱትን አገር በመስራት ላይ
የተጠመደ መንግስት አለ አሚን ደህንነት መስሪያ ቤቱን እኮ ሊትራሊ ባዶ አርገውት ነው ሄዱት ምንም እንዳይሰሩ አርገው ሽባ አርገዋቸው ነው ሄዱት መከላከያውን ኢትዮጵያዊ ማረግ 5-6 ዓመት የሚፈጅ ስራ ነው ደህንነቱን አንድ የደህንነት ሰው ሰሞኑን የሰማሁት ሲናገር ነበር ምን ያህል አመት አንድን ጥሩ የደህንነት ሰው ማስተማር እንዳለብሽ ባዶ አርገውባቸው እና በዚህ መልኩ ስናይ መከራችንን ብቻ ሳይሆን ሪሊ እድላችንን ማየት አለብን ይሄን ሰራዊት ዛሬ ሀገራዊ አድርጎ ኢትዮጵያን እንዲታደግ ማድረግ በ3 ዓመት የሚያልቅ ስራ አይደለም ይሄ ልንጽናናበት የሚገባ ሊያስደስተን የሚገባ ነገር ነው ሶ አሁንም ከዚህ ነገር በብልሃት ከትናንሽ መናቆራችን ነው በሽታችን ከትናንሽ መናቆሮች ወተን ትላልቆቹን ችግሮች እውነተኛ ዲሞክራሲ ሲመጣ የሚፈቱ ነገሮች ናቸው ባባለሙያዎች በታሪክ የሚፈቱ ናቸው ብለን አሁን ግን እዚህ ሁሉ ያደረሰንን ጁንታ መዋጋት ላይና ብዙ ዳሜጅ ሳይፈጠር የማይካድራው አይነት መከራ ሌላ ቦታ ሳናይ የምንሸጋገርበትን መንገድ ሁላችንም ኢትዮጵያውያን በብልህነት ከስሜት መውጣት ይኖርብናል ልክ ነው አሳየሽ በጣም ነው ማመሰግነው የሆነ ያህል ስሜቴንም ስላከሽልኝና ይሄ የሥርዓቱ አስተሳሰቡ የራሱ አስተሳሰቡ በራሱ የፈጠረው አስተሳሰብ ራሱ እየሞተ መሆኑን መናገር ፈልጋለሁ ራሱ አስተሳሰቡ በየሁሉም ነገ ደግሞ ልክ የህዋቶችን አይነት አስተሳሰብ እንደገና በየሌላው ዘር እንዳይመጣ አስፈላጊ ጥንቃቄ እንድናደርግ ዘሩን ቀይሩ ቅርጹን ቀይሩ በሁሉም ዘር ውስጥ እንዲህ አይነት የሚያጠፋፋን የማያከባብረን ጣዳችንን የሚሰባብር አስተሳሰብ እንዳይጎላ ጥንቃቄ እንዲደረግ ነው ለመናገር የፈለኩት ለመጨመር ነው አሳየሽ ላለፉት 27 ዓመታት በተለይ የሥርዓቱ ለውጥ ከመጣ በኋላ በተለያዩ የሀገሪቱ ክፍሎች ሥርዓቱ ሰብሲድ ባደረጋቸው ባበጃቸው የራሱንም ሰዎች በዋናነት በማስቀመጥ በየቦታው ላይ እንደምንሰማው በትክክል የሥርዓቱን ተከታዮች ወይም የራሱ አንደኛ ደረጃ የሚባሉትን እንደገና ከየአካባቢው ያሉ እኩይ ከሰውነት ውጪ የወጡ የየአካባቢውንም ሰዎች ላይ አሳርፎ እልቂቶችን አስተናግደናል ብዙ ለጆሮ የሚከብዱ ማአት ነገሮችን ሰምተናልና ያ አስተሳሰብ ስር ሳይሰድ እንደዚህ ብዙ ጉዳቶችን ሳያደርስ እንዲመታ አሁንም ያንዳንዱ ዜጋ ከሁሉም አቅጣጫ ያንዳንዱ ዜጋ ይሄንን አስተሳሰብ ከዘር አስተሳሰብ ከደሙ ከወጣውበት ከሚለው ደም አስተሳሰብ ወጥቶ በቃ ሊሆን አይችልም ብሎ መሞገቱንም አብሮ እንዲያስኬደው ለማለት ነው እኔም የመጀመሪያው ሐሳቤ የነበረው ይሄ ነው ከዚህ ነገር የሚቀጥለው ማህበረሰቡም ተምሯል በስልጣን ላይ የሚመጣው ኃይል ያለውም አሁን ቀድሞ በኢትዮጵያ ላይ ከዚህ በኋላም ለሚመጣው ሁሉም ከዚህ መማር አለበት ይሄ በጣም ትልቅና ጥሩ አስተማሪ ሌሰን ነው ብዬ ነው ያስብኩት ምንም የኢትዮጵያ ህዝብ ይታገስሻል ዝም ይላል ግን ውስጥ ለውስጥ እየጠላሽ እንደዚህ አይነት ክፋትን እርኩሰትን ባረክሽ ቁጥር ተቀብሎኛል በገንዘብ ዛሬ ደልዩ ያለው ህዝብ ዛሬ እንደዚህ በአንድነት ቆመው ሊታገለው የቻለው ምንም ቢሆን መስመሩን ስለሳተ ነው ስለዚህ ይሄ ትልቅ ትምርት ይሆናል ከዚህ በኋላም ለሚመጡትም እንደዚህ አይነት ነገርን በኢትዮጵያ ላይ መሞከር በሌላ ሀገርማ አይሞክሩትም በኢትዮጵያ ላይ መሞከሩ ዋጋ እንደሚያስከፍል ትልቅ ሌሰን ይሆናል ሐሳብ ይሆናል ለማለት ነው ግን የውጪዎቹ እኔ በጣም የሚገርምሽ አንቺ ቀደም የልጆችን አንቺ ታስተካክያለሽ እኔ በጣም በቅርብ የማቃቸው ነጮቹ በዚህ ጉዳይ ላይ ህዋት ያጠፋውን ጥፋት በፊት በደንብ እየተወያየን ብዙ አርቲክሎችን በጋራ የጻፍን ሰዎች ዛሬ ሌላ ነገር ነው ይያሉኝ ያሉት
እና ለምንድነው ሲባል የዌስተርኑን የውጭውን ሚዲያ ነው የሚከታተሉት በጣም ከዚህ በፊት በጠላትነት የምናቃቸው ኢንፍሉዌንሻል የሆኑ ተጽዕኖ ፈጣሪ ግለሰቦችም ከተደበቁበት ብቅ ይያሉ መጥተዋል ለምን ከዚህ ከህዋት ጋር የነበራቸው ቁርኝነት በጣም ከፍተኛ ነው ብዙ ነገር እኮ አላችሁ ብዙ ታክስ የማይከፍሉ ንብረት ያላቸው ፈረንጆች እኮ አሉ እዚህ ሲመጡ ጋዜጠኞቹ እንክብካቤ ተደርጎላቸው ሴት ተዘጋጅቶላቸው ደስ የሚል ጊዜ አሳልፈውና ገንዘብ ተቀብለው ሄደው የሚጽፉትን እናቃለን ዛሬም እነዛ ጥቅመኞች ዛሬ በኢትዮጵያ ላይ ተመልሰው እየዞሩ ነው በጣም እኮ ግልጹ ነገር እንግሊዝና አሜሪካ ኢራቅ ሌላ ሀገር ሆና ራሷን ለዋላዊነቷን ያስከበረች ሀገር ሆና ወታደሮቻቸውን ኢራቅ ድረስ ሰው ሀገር ድረስ እየሄዱ ያችን ሀገር ድምጥማጧን ሲያጠፉት ህግ ለማስከበር ብለው ነበር አይደል መንገዳቸው ህግ ለማስከበር ነው አሁንም ድረስ እንደዚህ ይዟት ነው ያሉት ሌሎችንም ሀገር እንደዚህ አፈራርሷል ኢትዮጵያ ግን በራሷ ሀገር ሴንትራል ገቨርንመንቱ ሀገሪቷን የሚመራት የፌደራሉ ገቨርንመንት ባለስልጣን ሄዶ ባንድ አካባቢ የሚደረገውን ወንጀል ስለተቆጣጠረ እንዴት ነው እንደዚህ በምን በጣም እኮ የሚገርም ነገር እኮ ነው ምን ያህል በኢትዮጵያ በእግሯ እንዳትቆም እንዴት እንደሚፈልጉ ምታቂው ለነሱ ጊዜ ይሰራል ለኛ ጊዜ አይሰራም እና እጅግ ጣልቃ እየገቡ በዚህ ነገር ላይ እንደውም ጠቅላይ ሚኒስትሩ በዚህ የተነሳ የተናገሩት ወርጇል በቃ ጣልቃ አትግቡብን ለሱ ደግሞ ሌላ ብዙ መልእክቶች ናቸው የመጡልን ምን የዓለም ሀገር አይደለች እንዴ ጣልቃ አትግቡብን ማለት እንዴት ነው እንደዚህ ሊባል የሚችለው ይሄ ኢንተርናሽናል ኮሚኒቲው ኮንሰርን ያደርገዋል ትላንትና የተነበራችሁ ነው የጠያቂ ትላንትና ከዚህ በላይ ስንትና ስንት ጥፋት ሲደርስ የተነበራችሁ አንድ ቀን አፋቸውን ከፍተው ያልተናገሩ ዛሬ በቋሚነት እንደዚህ ሲሉ የኢትዮጵያው ማህበረሰብ መቼም ሁሉ ጊዜም የሚተኛልን ዓለም እንደሌለ ማወቅ መቻል አለበት ራሱን ለማስከበር ደግሞ አንድነት ወሳኝ ነው ሌላ ምንም አይደል እርስ በርስ ስለምንባላ ነው እነሱ ሁሉ ጊዜ የኛ ሀገር ፈላጭ ቆራጭ ሆነው የሚመጡት መሳሪያ የሚሸጡልን እነሱ አወዳጃችን ኔጎሺዬት የሚያደርጉልን እርስ በርስ በራሳችን ብሔር መሃል ገብተው አስታራቂ ሆነው የሚመጡት እነሱ የሚያበሉን እነሱ ትምርታችንን የሚወስሉን እነሱ ከዚህ ቅኝ ግዛት ነፃ የምንወጣበት ሌላ መንገድ ነው ብዬ ነው ማሰብ ለዚህ ግን እንደ ሀገር መቆም አለበት የምንችለውን ችለን ተቻችለን እንደ ሀገር ቆመን እንችላለን ብለን ከነሱ ራሳችንን እንችላለን መቆም ስንጀምር ነው አሁን ግን አንችልም በትናንሹም በትላልቁም የተሰባበረና የተከፋፈለ ኃይል ካለ ለነሱ በር የተከፈተ ነውና ቲፒካል የፈረንጆች ጸባይ ልጨምርልሽ መንግስታቱ አሸናፊ ይወዳሉ አዎ ካሸነፍሽ ባንቺ ጎን ይቆማሉ ግብጽ ላይ በቅንጅት ጊዜ የነበረው እናስተውሳለን እኛ ሎቢ የምናረጋቸው ውጭ ጉዳይ ሚኒስትር ውስጥ የነበሩ በየቦታው የነበሩ ፈረንጆች አንድ ሰሞን ቅንጅት ስልጣን ላይ ሊመጣ ነው ብለው ባሰቡ ጊዜ ሴሪየስ ወስደው በየቢሮአቸው እየጋበዙ ሲያነጋግሩን ምን ልናግዛችሁ እንችላለን ምናምን ሲሉን ከርመው ልክ የቅንጅት መሪዎች ተጠራርገው እስር ቤት ሲገቡና የኢትዮጵያ መንግስት እያሸነፈ ነው ብሎ ሲያስቡ በራቸውን ይዘጉብናሉ እና በብዙ ጊዜ እንግሊዝቶ ላይ ብለርም እንኳን ደስ አለ ብሎ እኮ ጨብጦታል አንደኛ በጉልበተኛ ሳይድ ነው ሁሉ ጊዜ የሚቆሙት ፈረንጆቹ ሁለተኛ ብሔራዊ ጥቅማቸውን የሚነካ ነገር ምንም ነገር ላይ አይደራደሩም ሶስት ብሔራዊ ጥቅማቸው ለጊዜው አውሮፓ ውስጥ ትልቅ ችግር የሆነባቸው አውሮፓን እንደ አውሮፓ ኮሚኒቲ ሊያፈራርሰው የተነሳ ነገር የስደተኛ ጎርፍ የሚባል ነገር ነው ኢትዮጵያ በጣም ብዙ ህዝብ ያለባት ሀገር ናት እዚህ አካባቢ ይሄ ሀገር ከፈራረሰና ስደተኛ ከበዛ ችግር ውስጥ ይከተናል ብለው ያስባሉ ሶስተኛ ቲፒኤልኤፍ መንግስት ሆኖ ከኢትዮጵያ ህዝብ የሚዘርፈውን ገንዘብ ብዙ መንግስታት ውስጥ ባሉ ሰዎች ሎቢስቶች ውስጥ በትኗል ገንዘብ ነው ለነ ሄርማን ኮ በየክሪስማሱ 200,000 ብር ለክሪስማስ ጊፍት ተብሎ ዶላር ይላክለት እንደነበር አንድ አሜሪካዊ ይሄንን ያክል ትልቅ አሜሪካዊ ከኢትዮጵያ መንግስት ገንዘብ ይወስዳል ብለሽ ልታስቢያችም ግን አሁን አንዳንድ እየወጡ ያሉ ነገሮች ገንዘብ ሲላክለት እንደነበረ ነውና እሱ ነገር ግን እርግጠኛ ነው እንግዲህ በአንድ ደህንነት ሰው የተነገረ ሪፖርት ነው የሰማሁት ሰሞኑን ሰውዬ የኢትዮጵያ ጠላት ሆኖ እንደኖረ አይተናል መርሳት የሌለብን እነ ቲፒኤልኤፍ መንግስት ሆኖ በቆዩበት ጊዜ በየቦታው ትላልቅ የሚባሉ ሰዎችን ይዘዋል ከክሊንተን ፋውንዴሽኖቹን ራሱ ቴዎድሮስ አድሃኖምን አስመርጠው በዛ ሁሉ ትግል እኛ ቴዎድሮስ አድሃኖም አይመረጥ ብለን ስንታገል ያን ጊዜ አንድ ኢትዮጵያዊ ይሄንን ትልቅ ቦታ ቢዝ መምቀኝነት አይደለም የሚያደርግ ነው ለክፉ ቀን እንገኝበታለን እንጠቃበታለን ብላስና
ቲፒኤልኤፍ እነዚህን ነገሮች በሙሉ አድርገው ሰዎቻቸውን ቁልፍ ቦታ አስቀምጠው ሂዩማን ራይትስ ዋች ሰው አላቸው አምነስቲ ኢንተርናሽናል ሰው አላቸው ቢቢሲ ሰው አላቸው መንግስታቱ ሰው አላቸው ይሄ የሆነው በእኛ ገንዘብ ነው በዘረፉት ገንዘብ ነው ግን ሲሸነፉ ነገር ይሄ ሁሉ ገደል ይገባል ይሄ ግን ዛሬኛ ኢትዮጵያውያን ግን በብልሃት ጠላትና ወዳጃችንን ለይተን ምን ላይ ኮንሰንትሬት ማድረግ እንደሚገባን አውቀን የዛሬን ዛሬ የነገን ለነገ ትተን ራሳችንን አስከብረን በእግራችን ስንቆም ነገሮች ሁሉ ይቀየራሉ ለዚህ ነው ይሄ ትግል ብልሃት የሚጠይቀው ልክ ነው እንደ ሀገር ብዙ ምንቻቻላቸው ነገሮች አሉ እንደ ሀገር ቆመን ሀገር ከሆነን እኮ ሌላውን ቀስ እያለን በሂደት ምናስተካክለው ነው እኔ በጣም የሚገርመኝ ነገር እኮ አሁን የሚገቡብን ነገሮች በጣም ተራ ነገሮች ናቸው አሁን ህዋት ያመጣው ነገር እኮ በጣም ተራ ነገር ነው ግን ዳቧችንን ስለቀማን ነው ወደዛ እንድንሄድበት ያረጋው እንጂ ማንኛውም ማህበረሰብ ኢትዮጵያ ውስጥ በሰላም መኖርና ወጥቶ ከመግባትና ከመብላት ከመጠጣት የገፋ የበለጠ ጥያቄ ጠይቆ አያውቅም ይሄን ደግሞ ለማድረግ የሚያስፈልገው ሁላችንም እንደ ኢትዮጵያ ሁላችንም እኩል ነን ሁሉም ሀገር የጋራ ነው ብሎ የማሰቡ ነገር ይሄን ያህል ከባድ አይመስለኝም ስለዚህ አሁን እንደዛ አይነቱን ነገር አሁን እንደ ትልቅ ነገር እናስበዋለን እንጂ በጣም ሲምፕል ሰውኛ አባቶቻችን የድሮ ሰዎች ሳይማሩ የወሰኑትና ሰውኛ ባህሪያቸው የተገለጠበት እኮ ነው ያለው ነገር በጋራ ትበያለሽ ያለሽበት ቦታ ትኖራለሽ ካልተስማማሽ ራቅ ብለሽ ሄደሽ ታርሻለሽ በቃ ወደዛ ለምን አንመለስም ነው ይሄንን ስለማድረግ ማህበረሰቡ ከዚህ የበለጠ ጥሩ አጋጣሚ ይመጣለታል ብዬ አላስብም ገሊላ እዚህ ላይ የሚጨምረው ያለ አው የሚጨምረው አለ እንደውም የተናገርሽ መቲ የደበበ ሰይፉ ካልተሳሳት ከሱ ግጥም ይመስለኛል አቆማዳ ትግራይ ለጎጃም ጎጃም ለጎንደር ጎንደር ለሸዋም ነው እንትኑና የኔና የወንድሞቼ ፍቅር ከባዶ አቆማዳ ነው የሚለው እንግዲህ እንትኑ ነው ማቀርበው ኮንተንት ሁሉ ጊዜ ነው ማስበውና ሪሶርስ ስላለን ዛጋ ሪሶርስ ስለሌለ ወይ በሚል መንገድ ሳይሆን የኢትዮጵያኖች ፍቅር ወይም የማንነታችን መሰረት ያለንን ነገር ከመካፈል ነው እንግዲህ ሞት ወይም መፈክር አይደለም ኢትዮጵያዊነት ደግነት ነው ኢትዮጵያዊነት መካፈል ነው ኢትዮጵያዊነት አንዱ ለአንዱ መቆርቆር ነው የምንለው ይሄንን ተመርኩዘን ነውና አሁን ራሱ ያ ቲፒኤልኤፍ ወጣውበት ለሚለው ማህበረሰብ የገነባው ለአመታት የገነባው የአይበገሬነት የአይነኬነት ሁሉ ነገር ማከናወን የሚመስል ቅዠት የሚጎዳው ይህንኑ የኛኑ አካል የሆነውን ማህበረሰብ ነው እንደዛ ነው ማሰብ ያለብን እንግዲህ የመጨረሻውን ኦፍ ኮርስ ላለመጥፋት የሚደረጉ መንፈራገጦች የሚፈጥሯቸው ፍንጥቅጣቂ ነገሮች አሉ ነገር ግን ከነሱ ሰርክል ከነሱ ይሄ መልእክቴ እንደው ቅድም ደጋፊዎቻቸው ለሆኑት ነው ከነሱ ሰርክል ውጪ ብቻ የሆነውን አይደለም የወጡበትን ማህበረሰብ ከሌላው ወገን በማላቀቅ በውሸት ትርክት በማንጠልጠል ያንንም ማህበረሰብ ነው የሚጎዱብን ከነሱ ይልቅ ስለ ሰውነት የሚያስብ ስለ ፍትህ የሚያስበው ስለ ሰው ልጅ እኩልነት የሚያስበው ከየትኛው ማህበረሰብ የወጣ ዜጋ ለዛ ማህበረሰብ ይቀርባል ይሄንን ልብ ሊሉት ይገባል አንድም እሱ ነው ሁለተኛው ደግሞ ለአመታት የገነቡት የማይሸነፉ የማይነኬነት በየፕሮፓጋንዳ ማሽናቸው ተራራውን ያንቀጠቀጠ የሚለው ደርግን ብቻችንን ይሄ ደጋግሞ የተነገረው ብዙ ጊዜ ለዘብተኛው ቡድን በተለይ በውጪ የመኖር አክሰስ ያለው ትምርት ቀመስ የሆነው አካል አሁን ከዛ ነገር ወጣ በማለት የሚጠበቅበትን ማረግ ያለበት ሰዓት ነው ብዬ አስባለሁ በየሚኖርበት ሀገር በሚያቆ ቋንቋ በገባው በተማረው ትምርት ሀገሩን የሚያገለግልበት ሰዓት ነው ስለዚህ በውጪ የሚደረጉ ይሄንን ጨካኝ ቡድን
ለመቅበር በሚደረገው ትግል ላይ መጣ ብሎ ሳይድ አድርጎ አይደለም ሁሉ ጊዜ ሳይድ ማድረግ ያለበት የሰው ልጅ ህሊና ያለው የሰው ልጅ ሳይድ ማድረግ ያለበት ለእውነትና ለሰውነት ነው ያንን ለፍትህ ሳይድ አድርገው በሚችሉት መንገድ ሀገራቸው የምትጠይቃቸው ጥያቄ አሁን ሀገራችን ሁላችንንም እየጠየቀች ነው ባለን አቅም ኢትዮጵያ የሁሉም ሀገር ናት እና ያንን እንዲወጣ ጥሪ ማስተላለፍ ፈልጋለሁ መቲ በተለያዩ ዓለም አቀፍ ሴክተሮች ውስጥ ያሉ ኢቭን ከዛ ማህበረሰብ የወጡ ሁሉ ብለዳቸውን ትተው ኢትዮጵያ የነሱ ሀገር ናት ያ ማህበረሰብ ለሁሉም ማህበረሰብ ነው የነሱ ብቻ አይደለም በፍጹም ያንን ማህበረሰብ ከውስጣችን ማውጣት አይችሉም ስለዚህ በዚህ ትንንቅ ሰዓት ላይ መተው የዜግነት ግዴታቸውን እንዲወጡ በውጪ ያለው በተቃውሞ ሰልፍም ይሁን ለተለያዩ ዓለም አቀፍ ተቋማት ለሚዲያዎች ጭምር ጊዜ ሰጥተው ብዙዎቹ በዚህችን የሚሰሙ የ5 ደቂቃ ጊዜ ሰጥተው ለሚመለከተው አካል እውነታው ይህ እኮ ነው ይሄ ስለሆነ ነው እንዲሉ እፈልጋለሁ አስተሳሰቡ እየተመታ ነው ኢትዮጵያኖች ቢታገሱ ደስ ያለኝ ደግሞ ይህንን እኩይ አስተሳሰብ አንድ ቡድን ብቻ አይደለም እየመታ ያለው ሁሉም ኢትዮጵያዊ በቃ ብሎ እየመጣ ነው መጥቷልም ሊጠናቀቅም ነው ግን በቀጣይ ጊዜያቶች እንዳያንሰራራ ቅድም እንዳልኩት ዘር እየቀያየረ ይሄ እኔ ብቻ የሚል መንፈስ እንዲመታ የነገውን ስራችንን ዛሬም መጀመር አለብን ሀገራችን መዳን አለባት ይሄን ማለት ፈልጋለሁ ይሄ ነው የምጨምረው መቲ እሺ ገሊላ ልክ ነው ያልሽው ይሄ ጦርነት ይሄ ግብግብ ከድንቁርና ጋር ከከፋፍለ ግዛው ጋር ከዘረኝነት ጋር ከመጥፎ ነገሮች ከሰው ልጅ ከሰው በታች ከሚያረጉት መንፈስ ጋር ስለሆነ የሁላችንም ጦርነት የሚሆነው ለዚህ ነው መንፈሱ ነው እንዳለ ተመቶ ኢትዮጵያዊነት ሰውነት ሁላችንም በኩልነት የምንኖርበት ቀና የሆነች ሀገር የመመስረት ሂደት ስለሆነ በዚህ እንግዲህ መሳተፍ የማይፈልግ በጣም ከባድ ችግር አለበት ማለት ነው ከሰውነትና ከኢትዮጵያዊነት ላይ ከመዝጋታችን በፊት ግን ቅድም ብያለሁ ከህዋት ጋራ ተያያዥነት ያላቸው ችግሮች ብለን ስናነሳ ብዙ ችግሮች አሉ አንዱና ትልቁችን ሀገር በድህነት አሮንቋ ውስጥ መጣል ብቻ ሳይሆን ሰዎች በባርነት እንዲገዙለት ያደረገው ሌላኛው ስርቆት ነው በሌብነት ሌባው ይኖራል ደሃው ደግሞ እንዲከተልና አንገቱን ደፍቶ በባርነት እንዲገዛ ይደረጋልና በቀደም ገልጫለሁ በመንግስት ደረጃም በጣም እየተነገረ ነው ሌብነቱ ከስር እስከ ላይ ድረስ ተንሰራፍቷልና ይሄንኛውንስ እንዴት ነው አሳይሽ ያንቺ ርዕስ ነው ኦኬ ሙስና ምንም ላንድ ሀገር ነቀርሳ ነው ሙስና በተንሰራፋበት ሀገር ውስጥ ዲሞክራሲ አይታሰብም እድገት አይታሰብም ትልቁ ችግራችን ነው ሙስናና ሌብነትን መዋጋት አይ ቲንክ ከዚህ ችግር ስንወጣ መንግስት በዋናነት በትልቁ መስራት ያለበት ስራ ይመስለኛል ሌቦችን አይቀጡ ቅጣት የመቅጣት በማህበረሰብ ውስጥም ያስተሳሰብ ለውጥ መምጣት አለበት ጉቦ የሚሰጠው ሰው ካልበዛ ተቀባዩ አይበዛም ሰው ባጭር መንገድ ጉዳዩን ለማስፈጸም የሌላውን ሰው ሁሉ እድል ዘግቶ የራሱን ጉዳይ የሚያስፈጽም ሰው አንድ ስቴፕ ሄዶ አልሰጥም ቢል ምናልባት ጉዳዩን ወደ ፍርድ ቤት ይወስደው ይሆናል ከፍርድ ቤት ፕሮሰሱ ይረዝም ይሆናል ይሄ ግን ሙስናን ሪሊ መንግስት ብቻውን መዋጋት የሚችለው ነገር አይመስለኝም ጠቅላላ የማህበረሰቡ አባላት ሙስናን ብቻ ሳይሆን ከዚህ ነገር ወጥተን ወደ ተደላደለ እኩልነት ዲሞክራሲ እንሂድ ካል መልካም አስተዳደር ይኖረን ካል ሙስናን እንዋጋ ካል እያንዳንዱ ሰው በተለይ እዚህ ሀገር ውስጥ ሚድል ክላሱ ምሁሩ ጋዜጠኛው የኪነ ጥበባት ሰዎች ሁሉ ሰው የራሱ ነው ሞርክ መስራት አለበት ሁሉ ጊዜ መርዶ ነጋሪዎች ሳይሆን መሆን ያለብን የመፍትሄው ማካል ነው አብረን እዚህ ቦታ እዚህ ይሄ ተፈጥሮ እዚህ ቦታ እንዲ ተደርጎ ሳይሆን እያንዳንዱ ሰው እዚህ ሀገር ውስጥ መምጣት ያለበት ግንዛቤ ፖለቲካ የፖለቲከኞች ጉዳይ ብቻ አይደለም ሙስና እግሩን ሲዘረጋና ዝም ብለን ስናይ
ሆስፒታሎች አይሰሩም፣ ትምህርት ቤቶች የሉም፣ ልጆቻችን አይማሩም፣ በበሽታ እናልቃለን፣ መድኃኒት አናገኝም፣ ነዳጅ ሲጨምር መብላት አንችልም፣ ዳቦ ሲጨምር መብላት አንችልም። ሙስና አንድን ሀገር ተብትቦ የሚይዝ ትልቅ በሽታ ነው። አሁን ያለው ችግር ቲፒኤልኤፍን ተገላገልን ማለት ገና ብዙ መከራ አለብን። ቢሮክራሲው ከላይ እስከ ታች በሙስና የተተበተበ ነው። ቢሮክራሲው ትዕቢተኛ ነው። ጉቦ ካልሰጠኸኝ ምን አባት ሆናለህ አላረግልህም በሚል ጊዜ ይሄ ሚድል ክላሱ ምሁሩ የለመደው ነገር ከስርዓት ወደ ስርዓት ብልጠት የሚመስለው አንገቱን ደፍቶ ተመሳስሎ ባድርባይነት ማለፍ ነው። እያንዳንዱ ሰው ይሄን ነገር መዋጋት አለበት። ወደ ሰላም ወደ ተረጋጋ ዲሞክራሲ መብታችንን ወደምናገኝበት ስርዓት እንሂድ ካል እያንዳንዱ ዜጋ ለሱ ትግል ማድረግ አለበት። ምሁሩ እንደ ምሁርነቱ፣ ጋዜጠኛው እንደ ጋዜጠኛነቱ፣ የኪነ ጥበብ ሰው እንደ ኪነ ጥበብ ሰውነቱ ቮለንተርስ አሁን ሙስናን ለመዋጋት ነው ሳጀስት ማድረገው ብዙ በፍላጎት የሚሰበሰቡ በየቦታው የሚቀመጡ ስብስቦች ኢንፎርሜሽን የሚሰበስቡ ለምሳሌ ትራፊኮች በየቢሮ ያሉ ጉቦኞች ስማቸውን በትልቁ እንዲጽፉ መደረግ አለበት ወደፊት። ምክንያቱም ጉቦ ሲጠይቅሽ አትሊስት ስሙን አይተሽ እንድትሄጂ ትራፊክ መንገድ ላይ አቆሞ ጉቦ ሲጠይቅሽ ሰተሹ እንኳን ብትሄጂ ስሙን ይዘሽ ይሄንን ኮምፕሌን የምታረጊበት ትላልቅ ሴንትራል የሆኑ ቮለንተርስ የሚሰበሰቡበት ቦታዎች መሰራት አለባቸው። ህዝብ የሚያቀርበውን ኮምፕሌን ከነ ስልክ ቁጥሩ የሚመዘግቡ ነገ ምስክርነት ቢጠራ የሚመጣ አንድ ትራፊክ መንገድ ላይ ያለ ትራፊክ በቀን ከ10 ሰዎች ጉቦ ከተቀበለና 10 ሰዎች ስሙን ጠርተው በስልክ ኮምፕሌን ካረጉ ለመክሰስ የምትችይበት እድል አለ። በየመስሪያ ቤቱ በየቢሮ መንግስት አቅም እንደፈቀደው ካሜራዎች መቀመጥ አለባቸው። ሰዎች ጉቦ የከፈሉትን ሰው ስም በደንብ እንዲያዩ ተደርጎ ደረቱ ላይ መለጠፍ አለበት። እያንዳንዱ ሰው ከሬጅ ያስፈልገዋል። አንደኛ ሙስናን ለማዋጋት ከራሱ መስዋዕት እንዴ አሁን ሙስና ምንድነው? አንዳርጋቸው በቅርብ የጻፈው መጽሐፍ ላይ ያየሁት በጣም ፋሲኔት ያደረገኝ ነገር አለ። ብዙ ሰዎች ጉዳይ ሊያስፈጽሙ ቆመው አንድ ቆንጆ ሴት መልኳ ያማረና ጥሩ የለበሰች ቀድማ ተጠርታ ጉዳዩ የሚጨረስ ከሆነ ሙስና ነው። መልኩ ያላማረ ሰው ልብሱ ያልጸዳ ሰው አይስተናገድም ማለት ነው። አንድ ወይም ገንዘብ የሌለው ነው እና ሙስና ይሄን ቢሮክራሲውን እንዳለ አሁን ለማጽዳት አስቸጋሪ ነው። አገሩን ባዶ ነው የምታረጊው ጠቅላላ ካናቱ እስከ ታች ድረስ። በተለይ እነ ህወሓት ከሄዱ ጊዜ ጀምሮ ደግሞ ገና ብዙ ያልጠገበውም ስላለ ሙስናው አሁን እንደምንሰማው አዲስ አበባ ውስጥ በያገሩ ካለፈው ስርዓት በባሰ ሁኔታ አይን ያወጣ እንደሆነና ህዝብ በጣም እንደተማረረ ነው እየሰማን ያለ ነው። እና ከዚህ ትልቅ ችግራችን ስንወጣ ከነቲፒኤልኤፍ መሄድ በኋላ በሲሪየስ ተደርጎ መሰራት ያለበት ሙስና ነው። ከሙስና ባለፈ ሪል ዲሞክራሲ ያለበት ስርዓት ለማምጣት እያንዳንዱ ዜጋ የሚጠይቀውን መብት ይገባኛል የሚለውን የሚመጥን ትግል ማድረግ አለበት። እያንዳንዱ ሰው ራሱን በየአካባቢው በየሰፈሩ በተለይ እዚህ ሀገር ውስጥ የምናረገው የምሁራን ሚና ነው። ይሄ ሁሉ ጊዜ አድርባይነት ከመጣው መንግስት ጋር ሁሉ ቀስ ብሎ አንገትን ደፍቶ ሳይናገሩ ማለፍ የራስን መንገድ መፈለግ የቢሮክራሲው ጥጋብና ትዕቢት የሚመጣው ከሱ በጣም የተሻለው ምሁር ከሱ በላይ የሚያስበው አንተ የምትሰጠኝ ሰርቪስ እዛ ኦፊስ ቁጭ ብለህ መብቴ ነው ብሎ የማያስበው አንገቱን ደፍቶ ተረሳልሶ የሚሄደው ሰው የሚሰጠው ሳይን ነው ጥጋበኛ የሚያረጋው ቢሮክራሲውን። ስለዚህ ህዝብ ውስጥ ለውስጥ መነጋገር መጀመር አለበት። ቀጣዩ ስርዓት ምንድነው መሆን ያለበት? ምን አይነት ስርዓት ነው የምንፈልገው? ማደግ ካለብን ከልመና ከችግር ከጥገኝነት መውጣት ካለብን ምንድነው ማድረግ ያለብን? ለምሳሌ አንድ ጥሩ ምሳሌ ሲንጋፖር። አሁን ሲንጋፖር ያለችበትን የኢኮኖሚ ደረጃ እናውቀዋለን። በትራንስፓረንሲ ኢንተርናሽናል እንትን መሰረት ሲንጋፖር በፍጹም ሙስና የለባቸውም ዓለም ላይ ከሚባሉ 7 ሀገሮች ውስጥ አንዷ ናት። 2014 የሚያስታውሰው ካለ ኤዥያ ውስጥ ትልቅ አረስት የነበረ አንድ ትልቅ ነገር ነበር። አንድ ኤድዋን ዊል የሚባል ሰው 1.4 ሚሊዮን ዶላር የህዝብ ገንዘብ ዘርፎ ቁማር ተጫውቶበት በሱ የተነሳ ይሄንን አረስት በጣም የሚገርም ያደረገው ሰውየው አገር ውስጥ አለ የሚባለው የጸረ ሙስና ኮሚሽን ዋና ኃላፊነት ያለበት ሰራተኛ ነበር። ከዛ በኋላ የመጣው የተመረጠው ጠቅላይ ሚኒስትር ለህዝቡ ያለው ነገር እኔ ምንም ፖሊሲ ፖለቲካ ፕሮግራም ምናምን አላወራም፣ ሲምፕሊ እዚህ ሀገር ውስጥ ሙስናን ዘሩን አጠፋላችኋለሁ ብሎ ተመረጠ።
የራሱን ኮሌጎች ሳይቀር አንገታቸውን እያነቀ እስር ቤት እየከተተ በከፍተኛ ደረጃ ያንን ሀገር ከሙስና ሲያጸዳው ዛሬም ድረስ እድገታቸው ባልተገመተ ፍጥነት እዛ ላይ ደረሱ መንግስትም አጥብቆ ሙስና ላይ መስራት አለበት ዜጎች አጥብቀው መስራት አለባቸው ምሁራን ሙዚቀኞች በዘፈናቸው ማሳየት አለባቸው ጋዜጠኞች ይሄ አድርባይነታቸውን ትተው እውነት መጻፍ እውነትን ማጋለጥ መፈልፈል ማውጣት አለባቸው ስለዚህ ሙስናን በዚህ መልኩ ካልሄድንበት አሁን ያየነው ሁኔታ በጣም አደገኛ ነው ተረቶቻችን ራሱ መነሳት ያለባቸው ከተረት ታሪካችን ላይ መነሳት ይሄ አባባሎች ላይ ድርቢያ ብራንበሳ ያስር 50 ሎሚ ለአንድ ሰው ሸክሙ ምናምን የሚሉት ፖዚቲቭ ቀና የሆኑ አባባሎች እንዳሉ ሁሉ ምን ሲሾም ያልበላ ሲሻር ይቆጨዋል አይነት ተረቶቻችን ራሱ መጥፋት አለባቸው አንድ የሆነ ነገር ያደረገ አካል በርግጥ እንግዲህ ዞሮ ወደ ኋላ ነው የምንሄደውና እሱ ንጹህ ቢሆን እንኳን ማረግ ባይፈልግ እንኳን አካባቢው ተጽዕኖ እንዲያደርግበት ይሆናል እናንተና እያደረጉ አይደል እንደ አንተ ማን ስለሆንክ ነው ምናምን የሚባሉ ነገሮች እውነተኛ ለመሆን የሚሞክር ሰው በተቻለው አቅም በላቢ በሜሪት መኖር ፈልጋለሁ በችሎታዬ ብሎ ያለን እንኳን ምን ማለት ነው ከእንደገናም ደግሞ ራሱ መጠየቅ መጀመር አለበት አንድ ሰው ይሄ ራዲካል ለውጦች በማቴሪያልም ይባል ፖዚሽኖችን በመያዝ እርከኖችን በመያዝ ራዲካል ወይ አስደንጋጭ የሚባሉ ለውጦችን ሲያሳይ አይ ባለ ጊዜው ነው እንደተሳካለት እስከሚመስል ድረስ በማህበረሰባችን ሰርጿል ሙስና ከቤት ይጀምራል ሙስና ከራስ ይጀምራል ከራስ አመለካከት ይጀምራል የሆነ ነገር ስለተደረገ የሆነ ቤኔፊት መጠበቅ የሆነ ነገር ለማግኘት መሞከር እንደዚህ አይነት ነገሮች ከማህበረሰባችን ላይ መነሳት ከየት መጣ እንዴት መጣ ለምን ብለን መጠየቅ መጀመር አለብን ከየት እንደመጣ ሳይንተንሳይ እንትናኮ የሚነዳው መኪና ብሎ ኢንዳይሬክት በሆነ መንገድ ሌብነትን የማበረታታት ነገር በማህበረሰባችን ውስጥ ይታያል እነኚህ ነገሮችም ላይ መሰራት አለበት የእምነት ተቋማት ማለት እንግዲህ ማህበረሰባችን አሁን ለሚደረጉ ነገሮች ራሱ ከአኗኗሩ በተጨማሪ የእምነት ተቋማት ሰቅጣጭ ነገሮችን እንዳያደርግ እገዛ አድርገዋል አስተምረውታል እነኚህም ነገር ላይ ትኩረት እየሰጡ በትምህርት ስንተናችንም ላይ መምጣት ያለበት ይመስለኛል ከየት ነው የመጣው ማን ነው የሚለው ነገር መሰራት ያለበት ይመስለኛል ማህበረሰቡ ላይ እንግዲህ ያው የኛ የሚዲያ ሰዎች ነን በሚዲያው ላይ ይሄንን ነው የምንሰራው ሌብነትን የተጠየፈ ማህበረሰብ በእርግጠኝነት ያጠፋዋል ተባብሮ ያጠፋዋል የሁሉም አካል አስተዋጽኦ ነው ለማለት ነው እሺ እናመሰግናለን ሰዓታችን ስለገደበን ነው በእርግጠኝነት በሙስና ማን መጣለን እቺ ሀገር እኮ መሰረቷ እኮ ሙስና ይመስላል እንዳልሽው በትምህርት ቤት በእምነት ተቋማት በሁሉም አቅጣጫ ይሄ ዘመድን ባለጊዜን ዘመድን ምናምን በዘመድ የሚደረጉ ነገሮች ጠቅላላ ጸያፊነታቸውን ለህዝቡ ከማስተማር ከመጠየቅ እስከ ቅጣት ድረስ የሚሄድ ተቀራራቢነት ተያያዥነት ያላቸው ብዙ እንቅስቃሴዎች ያስፈልጋሉ የዛሬው ፕሮግራማችንን በዚሁ ፈጽመኛ እንግዲህ ይሄንን ብለናል አብረናቸው የነበርነው እኔ መታሰቢያ ቀጸላ አሳይሽ ታምሩ ገሊላ መኮንን ከጣሊያንና ሰብለወርቅ ታደሰ ለጊዜው ተቋርጣብናለች አራታችን ነበረ እኛ የምንለውን ብለናል እናንተ የምትሉትን በisat@itsat.com ብላችሁ በኢሜል አድራሻችሁ ላኩልን በሚቀጥለው ሳምንት እስከምንገናኝ ቸር ወሬ ያሰማን እናንተም አትኩሮታችሁ በሀገራችን ላይ ይሁን